Eze! Whoa! Emre Eze! What's What a goal! Atanu! በሶስተኛው ከተቱት. What a goal! Emre Eze scored a goal! What a goal! በረገተው ወሰው ምን አይነት ድንቅ ጎል ነው ግርምዬ! ምን አይነት ድንቅ የሆነ ጎል ነው ልጅ የሚያስቆጥረው! Emre Eze ወደ ስቴዲየሙ ንግባ ኤምሬትስ ስቴዲየም አሰላለፍ እየተመለከትን ነው። ኒውካስል ግብ ጠባቂ ኒክ ፖፕ ተከላካይ ላይ ማይሊታዮ ቦትማንና በርን ጉማሬዥ ተመልሶላቸዋል። ከቶናሊና ራምሴ ጋር ተጣምረዋል። ጃኮብ ራምሴ ኦስዋላና ዊሎክ የፊት መስመሩን ይመራሉ። በተቀያሪ ወንበር ላይ በኒውካስል በኩል በርከት ያሉ ተጫዋቾች አሉ። በተለይ በዛሬው ጨዋታ ላይ የግራ መስመር ተጫዋቹ ሉዊስ ሆል ተቀያሪ ወንበር ላይ መቀመጡ አነጋጋሪ ሆኖ እየተመለከት ነው እንገኛለን። አርሰናል ግብ ጠባቂ ዴቪድ ራያ ተከላካይ ላይ በቀይ መስመር ቤን ዋይት ዛሬ ገብቷል። ብቸኛው ለውጥ እሱ ነው። ሙስኬራ ተቀያሪ ወንበር ላይ ተቀምጧል። ሳሊባ ጋብሪኤል ማጋሌሽና በግራ መስመር ላይ ፔሮን ካፔ ቦታውን አስጠብቆ ይቀጥላል። ማኑዙ ሜንዲ ራይስና ኦድጋርድ ሲመሩ ኢዜ ግራ መስመር የማጥቃት እንቅስቃሴውን ይጫወታል። በቀይ መስመር ማዱኬ የፊት መስመሩን ካይ ሃቨርዝ ይመራል። ምን ይከሰታል አብረን እንመለከታለን። አርሰናል ኒውካስልን ከገጠመው በኋላ ፉላምን ይገጥማል። ይሄም እንግዲህ ከማንቸስተር ሲቲ ጨዋታዎች ሁለት ጨዋታው ሳያደርግ አርሰናል ቀድሞ ሁለት ጨዋታ ያደርጋል ይጠቀምበታል። አብረን ከ209 ቀናት በኋላ በቀደም ረቡዕ ሲቲ መሪነቱን ተረከበ። አሁን ደግሞ ዛሬ አርሰናል ካሸነፈ ከሁለት ቀናት በኋላ እንደገና መልሶ ይቀበሏል። ብሩኖ ጉማሬዥና ኦድጋርድ ተጨዋወቱ። ጉማሬዥ ከረጅም ጊዜ ጉዳት በኋላ የመጣ ነው። ኦድጋርድን በተመሳሳይ ሁለቱም ከጉዳት መልስ ዛሬ በቋሚ 11 ገብተው ይጫወታሉ። ሰብሰብ ብሎ አርሰናል ተጫዋቾች አይዞን እየተባባሉ ይገኛሉ። አሸንፈን ደጋፊዎቻችን እናኩራለን፣ የሲቲን መሪነት መልሰን እናስመልሳለን በሚል አቋም በተመሳሳይ ኒውካስሎችም ዘንድሮ ካሳየነው ደካማ አቋም አንጻር ይህንን ጨዋታው ማሸነፍ ደጋፊዎቻችን አሁንም ነፍስ እንዳለን ማሳየት አለብን እያሉ ይገኛሉ። ኢዲሃውን ጨምሮ አንቶኒ ጎርደን እንደዚሁም ቲኖ ሊቭራሜንቶ የመሳሰሉ ተጫዋቾች በመጪው ክረምት የሚለቁ ተጫዋቾች እንደሚሆኑ ይጠብቃሉ። ሳንድሮ ቶናሊም ከኒውካስል ከሚለቁ ተጫዋቾች መካከል እንደሆነ እየተጠቀሰ ነው የሚገኘው። በቀጣዩ ክረምት ኒውካስል እንደ አዲስ ከሚሰሩ ቡድኖች መካከል የሚጠቀስ ነው። አድማጭ ተመልካቾቻችን ኖርዝ ለንደን ፎሬቨር የአርሰናል ደጋፊዎች ሞቅ ባለ ሙድ ደጋፊዎቹ አሁንም ተስፋ ባለመቁረጥ እናረጋዋለን እናሳካዋለን በሚል ስሜት እንዲህ ዛሬ ደግሞ አልበዛም ደጋፊው ድምቅምቅ አድርገውታል። ደጋፊው በከፍተኛ ሁኔታ ኖርዝ ለንደን ፎሬቨርን እየዘመረ ነው በጋራ ግርምሽ ምን አለ አሁን ዛሬ ዙቢሜንዲ አርፎ ዲክላን ራይስን ወደዚህ ያርጋ ኢዜን ተከተበክ ከሲቲ ጋር እንኳን የሞከራቸው ሙከራዎች የቱ ጋር ገብተው ነው ብቻ ወደ መሃል 10 ቁጥር ቦታ ገብተው ዳዲ ከልብ እናመሰግናለን። ዳዲ ገነርስ 3-1 ያሸንፋል ብሎ ግምቱን አስቀምጧል። ያርግልህ። አድማጭ ተመልካቾቻችን የመጀመሪያዎቹን 5 ደቂቃዎች ወደ ዴሲቢ ኮሜንታተርና ጋዜጠኛ ግርማቸውን ወስዳቸዋለሁ። አርሰናል አስጀምሮታል የመጀመሪያውን አጋማሽ ተጀምሯል። አርሰናል ቀይ ማሊያ ነጭ ቁምጣና ቀይ ካሶተኒ አድርጓል። ፈጣን እንቅስቃሴ በዚህ ሰዓት ላይ ፈጣን እንቅስቃሴ ወደፊት የመጀመሪያውን ጎል ሳተው ራሱን ጠልፎ ወደቀ። አንተ ዙሜንዲ ላይ ግን አሁን እንዴት እንደሮጠበት በስማ ኦዴጋርድ ፈጣን እንቅስቃሴ ያደረጉባቸው ማኪያሌስ አልቆላቸው ነበር። አርሰናል ቀልባቸውን የሚገፍ ባንድ ደቂቃ ውስጥ ወዲያው ነበር የመጣባቸው ፈጣን እንቅስቃሴ። ዙሜንዲ ያስጣለው እኮ ነጥቆት ሄደው ታዲያ ከዙሜንዲ የለበትም። ማርቲን ዙሜንዲ ሳምባሮት ላይ ሲጫወተውና ዳኛ ግራ መስመር ላይ ዙሜንዲ ግርም የማንሰት እኮ ነው የሰራው። በጣም አይጠልፍም እንደ ቢያንስ ጋለበበት ልጅ ዴክላን ራይስ ረጅም ኳስ ኖኒ ማድዌኬ ያለ ማድዌኬ ወደ ውጪ አውጥተውታል። ራምሴ ነው ወደ ውጭ ወጣ። የመልስ ሮራ ቤን ዋይት ኖኒ ማድዌኬ ወደ ዴክላን ራይስ ኳስ ይዟል። እንትኑን የዙሜንዲ መኖር ትርጉም የለውም። ራይስ ካለኩ ኦዴጋርድ አሁንም እየተጠጋ ነው። ኦዴጋርድ በቀላሉ ግብ ጠባቂው ኒክ ፖፕ ይዞታል። ከዙሜንዲ ምንም ጥያቄ የለውም። ማንም ይሁን በቃ የኮሬሽ ራሱ ቢገባ ይቻላል። ረበስማ ኦሱላ ኢሳቶ ኳስ ኦሱላ ከቶት ነበር። ጎል ቢያገኘው ጎል ነበር። ረጅም ኳስ ቤን ዋይት በግንባር መለሰ። የተመለሰው ኳስ አሁንም ኒውካስል ዴክላን ራይስ ለማርቲን ኦዴጋርድ ተነጠቀ። ዳምበርን እንደገና እዛው አጠገቡ ለሳንድሮ ቶናሊ ኳስ ይዟል። ቶናሊ እዛው አጠገቡ ለሚገኘው ለማሊክ ቻው ኳስ ይዟል። ወደኋላ መለሰ። እሱ የመለሰው ኳስ ለግብ ጠባቂው ኒክ ፖፕ ወደፊት ሰነጠቀ።
ሜዳውን ለጥጠው ነው ኦሱላ በጣም ያለቀለት ኳስ ነው ጃኮብ መርፌ እንደገና ሌላ ኳስ ራምሴ ማላ እየተቀባበሉ ይገኛሉ ግራ መስመር ላይ የቀድሞ አርሰናል ተጫዋች ዊሎክ ነው የሚገኘው ሳንድሮ ቶናሊ ለማይሊ ወደፊት አሳለፈ ዊሊያም ሳሊባ ዙሜንዲ ኳስ ተቆጣጠረ ዙሜንዲ ለዴክላን ራይስ እዛው ለቤን ዋይት ቤንጃሚን ዋይት ወዴት እንደሚዞረው ኳስ ይዞ ባክፓስ ነው ኮቤን ዋይት ከፍት እኮ ነው ወደዚህ ሳሊባ ልጁ የት እንደሚጫወት ኤብሬቺ ኤሴ ወደኋላ በትከተውም እሱ ኤብሬቺ ኤሴ አዮ የት እንዳለው ኤሴ ለዊሊያም ሳሊባ ፕረስ አድርጓቸው ተብሏል ታውቃለህ ወደፊት ኦዴጋርድ ማንቱማናቸው በጣም ማርኪንጋቸው ከባድ ነው ኦዴጋርድ ዙሜንዲ ተበላሸ በዙሜንዲ ሳንድሮ ቶናሊ ነገኛ ኳስ ብሩኖ ጊማሬሽ ከቶት ነበር አሁንም ዙሜንዲ ስህተት ዙሜንዲ አዳፍቶ ነው የተቀበሉት ዙሜንዲ በራሱ ላይ ይቀልዳል ብሩኖ ጊማሬሽ ወደ ጎል ሹት አድርጎ ነበር አርሰናል ከሜዳቸው እንዳይወጡ ነው ፕረስ ያደረጓቸው መውጣት አልቻሉም ሳሊባ በፍጹም መውጣት አልቻሉም ሳሊባ ለኦዴጋርድ ዴክላን ራይስ ሮታ ያመልጣል ወደኋላ ለኒክ ፖፕ በጣም ከባድ ጨዋታ ነው ጨዋታ በጣም አርቴታ ገና ስህተቱ ገና ከጅምሩ እየታየ ነው ዊለክ የቀድሞ ክለቡን አርሰናልን ያደገበትን ክለብ እየገጠመ ነው በተቃራኒ 4 ደቂቃ ተቆጥሯል አጀማመሩ ላይ የኒውካስል አጀማመር ያስፈሪ ነው ሳንድሮ ቶናሊ እንደገና ለማሊክ ቻው ተከላካዩ እንዴት በነፃነት እንደሚጮታየው ማሊክ ቻው ማን ያቆማቸው መርፌ ሂንካፔ አለ ጎበዝ ሂንካፔ መርፌን አስነክቶት ኳስ ወደ ውጭ ወጥቷል ድንቅ ተከላካይ ሂንካፔ ምርጥ ነው አሁን ዙሜንዲና ቤን ዋይት ላይ ነው አሁንም ክፍተቱ በባለፉት ደቂቃዎች የተመለከተ ነው በቤን ዋይት በኩል ነው የሚሄዱት ካይቨርስም ለምን ካይቨርስ ዙሜንዲና ቤን ዋይት ሴንተር ባኩ መጣ በደንብ ካይቨርስ ገና ኳስ ስላልደረሰው ትንሽ እንታገሰው ብዬ ነው ግን እስካሁን በታየው አንደኛ በቤን ዋይት አቅጣጫ የሚሄደው ኳስ ከባድ ነው ኦሱላ በሱ አቅጣጫ ነው ሄደው ግርምሽ ከኳስ ጋር ብቻ አይደለም እኮ ዊዛውት ቦል እንቅስቃሴው አንድ ቴክኒክ ነው አይደል የመልስ ሮራ ዴክላን ራይስ ወጥቶበታል ኢኮሬሽ እዚህ ቦታ ላይ ቢኖር ኢኮሬሽ ቢያንስ ሴንተር ባኮችን ይዞ የመቆም አቅም አለ የሴንተር ባክ መጥቷል እኮ ኦሱላና ግማሬሽ አስደናቂ ሙከራን ያደረጉት የመልስ ሮራ ኒውካስል ዩናይትድ ወደኋላ ኳስ ተመለሰ ጃኮብ መርፌ ለሳንድሮ ቶናሊ ኳስ ይዟል ቶናሊ እንደገና የሚቀበለው ተጫዋች የፈለገ ነው ቶናሊ ረጅም ኳስ በግንባር ቤን ዋይት መለሰ የተመለሰውን ኳስ ግራ መስመር ላይ ማርቲን ኦዴጋርድ ለካይ ሃቨርዝ ቀይ መስመር ላይ ወረውታል ካይ ሃቨርዝን ተቀበሉት በቃ አዳፍቶ ነው የሚቀበሉት ካይ ሃቨርዝ ሳንድሮ ቶናሊን አስነክቷል የማዘምት አርሰናል ብልጦ ነው አልቴስ ሩጫ ግንቦት 9 አልቴስ ሩጫ ይሮጣል እንደባለፈው ደማቅ ሩጫ ነው አልቴስ ሩጫ ግንቦት 9 ቸሬ አልቴስ ሩጫ ተጥቃችንን ሰሚት የልቤት በእውነት ነው በአልቴስ ጂም ፊት ለፊት መነሻና መድረሻውን አድርጎ ይከናወናል ግንቦት 9 አይቀርም ማሊያውን ለማግኘት መሮጫውን ለማግኘት በሲቢኢ መግዛት ይችላሉ ወይም ደግሞ እዛው አልቴስ ጂም ሰሚት ፍየል ቤትና ለገጣፎ ላይ ውድድር ይታያል የአራታችን ውድድር ይታያል አይ እናንተ እንኳን ይላችሁበት እኔና አይደለም አሁን በቃ እኮ ቹቻ ነገር ያለው ኖኒ ማድዌኬ ማሰመት ቀኝ እጁን አነሳ ማድዌኬ ለማርቲን ኦዴጋርድ ለኤብሬቺ ኤዜ ለመስጠት ነበር ኦሱላ ነካበት ኤዜ ግድ ነው ቤን ዋይት ኖኒ ማድዌኬ አድና ቡካዮ ሳካን እያየን ነው ማድዌኬ ላሻማ ነው ጋብሪኤል ማጋሌስ አለ ሳሊባ ካይ ሃቨርዝ አለ ኢንካፒ አለ ቤን ዋይት አለ አስደናቂ ኳስ ኤዜ
አየው ከተቱት ወረኮ Bridge is scored a goal! What a goal! በረገተው ወሰው ምን አይነት ድንቅ ጎል ነው ግርምዬ! ምን አይነት ድንቅ የሆነ ጎል ነው ልጅ የሚያስቆጥረው! ብሪጅ ከጋብሪኤል ጋር ሴሌብሬት ያደረጉ ነው። ኤዜ ላይ ነው ማዶኬ የሚመታ መሰለ ሎዲጋርድ ሊቀበል ሄደ። ሰንጥቆ ነው ከአቨርስ እንደገና ወሰው ብሪጅ ኤዜ የዛሬው የተለየ ነው። የዛሬው ሴት ፒስ ጠርቶ ተቀባብረው ይዘው ሄደው ከተቱት። ኤዜ አጠማዞ መረቡን ወሰው በደንብ ተሰርቶበታል። ለምምር ላይ በደንብ ተሰርቶበታል። ፓጎል ኳስን ይጠንቀቁ እያል ነበርኩ። ይሄንን ኮርና አመታት ይጠንቀቁ እያል ማስጠንቀቂያ ሰጥቷቸዋል። ሁለተኛው አላገባባቸው በግራ ይመጣው ደግሞ አሳይቷቸው ተደጋጋሚ ተመሳሳይ ነው ሙከራ። ኤብሪቺ እየሳቀ ነው ወርና ጋብሪኤል አያችሁ እንዴት እንዳወሩ ሰከይ ነው የመጡት። ሰርት በትክክል ትሬኒንግ ላይ የተሰራ ኳስ ነው። ኤብሪቺ ያኛው ስንትር ተበላባቸው ገብቷል። ለዛ ነው ልክ ነው። በቃ እንደዚህ ቫራይቲን መቀያየር አለብህ። ፔፕ ምን እንደሚያደርግ አታዩም እንዴ? በ45 ደቂቃ ውስጥ እኮ ሁለት አይነት እንቅስቃሴ ያሳያል። አርሰናል አሁን መሪነቱን ከማንቸስተር ሲቲ ተረክበዋል በዚህ ነጥብ። 3 ነጥብ ላይ ደርሷል። 38 ጎል በጎልም 1 ጎል ጨምሯል። በነጥብ ደግሞ 3 ነጥብ ጨምሯል። 73 ላይ ይደርሳል። ቤን ዋይት እዛው ጃኮብ ራምሴን እዛው ተከትሎታል። ማሊክ ሲያው ቀላል ቡድን አለም እኮ በጣም ጠንካራ ቡድን ነው። አርሰናል ጎል ማግባቱ አሁን ትንሽ ረፍት ይሰጠዋል። ግን እንዳይንተር እንዳይል ቀይ መስመር ላይ ጄዊለክ የመልስ ሮራ ጋብሪኤል ምልክት እየሰጣቸው ነው። ጃኮብ መርፌ 17ኛው ደቂቃ ላይ ደርሰናል። መርፌ ወደ ኋላ ኳስ አርሰናል 1-0 በኢዜ ጎል እየመራ ይገኛል። አርሰናል የሚለው ድምፅ ኤምሬትስ ላይ በከፍተኛ ድምፅ እያስተጋባ ይገኛል። ሰቨን ፖትማን ጄዊለክ ቀይ መስመር ላይ ማይሊ አሻግሮት ነበር ግን ራያ ተቆጣጠረ። ራያ በፍጥነት ለመጀመር ነው ያሰበው። አልቴስ ሩጫ ግንቦት 9 አይቀርም። ቲሸርቱን በእጁ ያስገቡ ጥቂት ቲሸርቶች ናቸው የቀሩት። ግንቦት 9 ሲቢኢ አልቴስ ሩጫ በሲቢኢ ፕላስ ያገኙታል። መቁረጥ ይችላሉ ወይም ደግሞ አልቴስ ጂም ፍየል ቤት ጋር ወይም ለገጣፎ ጋር ሁለተኛው ቅርንጫፉ ላይ ማግኘት ይችላሉ። ጃኮብ ራምሴ ዊለክ ገባ። ዊሎክ ራያ ይሶታል። አየው ኳሱ የሚሄደው በቤን ዋይት አቅጣጫ በፍጥነት እንደገና ሂንካፔ ኤብሪቺ ኤዜ ዙሜንዲ ወደኋላ ጋብሪኤል ዊሊያም ሳሊባ ዙሜንዲ ወደኋላ ኳስ ተመለሰ። ክሬቲቪቲ ታጎላለህ። የቲም ክሬቲቪቲ ማጉደል ማለት እኮ ነው። ራያ ሳሊባ ኦሱላ አጠገቡ ነበር። አይደረግም አይሆንም እያለ ነው ኦዲጋርድ። አየው ራያ አይደረግም ራይስ አይደረግም ሳሊባ ኦዴጋርድ ለምን አይወጡም ወደዚህ? ራይስ ዴክላን ራይስ ይዞት ወጣ። ራይስ ለኦዴጋርድ ኢዜን ማየት ይኖርበታል። ኦዴጋርድ ለኤብሪቺ ኤዜ ኧረ ምን አይነት ልጅ ነው! ኳስ ይችላል ይሄ ልጅ ይችላል። ግን ምን አጋለው ቀይ መስመር ላይ ግሪንካፔ ተመልሷል። ራይስ አስጥሎት ነበር። እንደገና ወደ ኋላ ተመለሰ ለሰቨን ፖትማን ለዳምበርን ረዥም ኳስ ኦሱላ አለ በግንባር ሳሊባ ኳሱን ራያ ተቆጣጠረ። ራያ ለሳሊባ ዊሊያም ሳሊባ ለዙሜንዲ ረዥም ኳስ ለኖኒ ማዱኬ ጎበዝ ማዱኬ ደካማ ማየት ነበረበት። ኦዲጋርድ ኢዜ ነው እንደዛ ኳስ የሚችለው ኧረ አይመታም እንደገና ኔክ ፖፕ በፍጥነት አስጀምራል። ጃምበርን እንደገና ለሰቨን ፖትማን ኔክ ፖፕ በረዥሙ በግራ እግሩ ዙሜንዲ አለ
ኦዴጋርድ ራይስ ኦዴጋርድ ኦፍሳይድ አቋቋም ላይ ነው። ሰቨን ፖትማን አለ። ፖትማን ኒክ ፖፕ ከሀቨርትዝ ተጠግቶት ነበር። ዙሜንዲ ቤን ዋይት ኦዴጋርድ አስደናቂ ኳስ ነበር። ሞተበት። ሰቨን ፖትማን በጣም ስቆመ ነው። ኦሱላ የከባድ ልጅ ነው። በጣም አደገኛ ዴንማርካዊ ነው። ኦሱላ አታሎ አለፈ። ዊሊያም ሳሊባን አታሎት ነበር። ቤን ዋይት በቤን ዋይት ወጋግታ ጫለው በቃ የሚሄዱት ማዱኬ እንትን ማነው ሞስኬራ እና የኮሬስን መገድገድ ነው በቃ አርሰናል እዚህ ጋር ሞስኬራ ቢሆን ኦሱላን አያሳልፈው በጭራሽ በቃ ይለጠፋል። በዛ ላይ ማዱኬ ተመልሶ መከላከል አይወድም። ትሙ ገት የለውም ገባ። በዛ ላይ ማዱኬ ተመልሶ የሚከላከል ሰው አይደለም። ቤን ዋይት ማዱኬ ማይከላከል አያግዘው ጭራሽ። ቤን ዋይት እኮ የለም ግን ማዱኬ ራሱ መተው ማዱኬ ፉል ባኩ ሲመጣ ይምጣ ችግር የለውም። እሱ የራሱን ሰው መታገል አለበት። 23ኛውን ደቂቃ አልፈናል። አርሰናል 1-0 በኤቨሬጅ ዘ ጎል እየመራ ይገኛል። አድማጮቻችን ብሩኖ ጊማሬሽ የኒውካስል አምበል ቅጣትም ለመምታት እየዘጋጀ ይገኛል። ጊማሬሽ መምጣት ራሱ ቀላል አይደለም። ብሩኖ ጊማሬሽ ላሻማ ነው። አደገኛ ኳስ በማዱኬ አናት ላይ ከመጣው አደጋል። በጣም አደገኛ ኳስ የሚሻማውን ፍራ። ረጃጅሞች ናቸው። ዳምበርን ጊማሬሽ እንደገና ራምሴ የመታው ኳስ ወደ ውጭ ወጣ። በአርሰናል ተከላካዮች ተመልሶ ነበር። በመልስ ጨዋታው ይቀጥላል። ጃኮብ ራምሴ ሚካኤል አርቴታን እየተመለከትነው እንገኛለን። አርሰናል ጀርባውን እያከከ ነው። ሚካኤል አርቴታ ማጅራቱን መምራቱ ካልሆነ በስተቀር የሚያስረስት ብዙ ነገር ኧረ ምንም የለም። መምራቱ ብቻ። የኒውካስል ጨዋታ ከባድ ነው። ጥንቃቄ የተሞላበት አይ ደስ ይላል። አመጣጣቸው የሚያስፈራ ነው። በጣም ረጅም ኳስ እንደገባበት ቡድን እንኳን ሃቨርትዝ ኤዜ የመልስ ሮሮ አርሰናል ፒሮን ካፔ የመልስ ሮሮ ነው። ኋላ እንደ አሸ ልጅ ይዘህ መጠቀም ማት ዴክላን ራይስ ይገርማል። ዊሊያም ሳሊባ ለማርቲን ኦዴጋርድ ለማርቲን ዙሜንዲ ኋላ ጋብሪኤል ዙሜንዲ ለዊሊያም ሳሊባ ዴክላን ራይስ ነው ወደ በፊት የሚጫወተው። ዙሜንዲ ግራ መስመር ላይ ጋብሪኤል ማጋሌስ ምን ይሰራል? ዊሊያም ሳሊባ ራይስ ላይ ተደርቦ ቤንጃሚን ዋይት ጎበዝ ዙሜንዲ ማርቲን ኦዴጋርድ ማድዌኬ እያሰፋለት ይገኛል። ማድዌኬ ዳምበርና አጠገባለ ማድዌኬ ኦዴጋርድ ዙሜንዲ አይመታውም ወጣ። የመልሱን ወራ ለአርሰናል ሆኖ ማዱኬ ወደ ሳጥኑ ኳስ የገባ ነው። ማዱኬ ቆንጆ ኳስ ከሃቨርትዝ መልሶ ለማዱኬ እንደገና አስጣሏቸው ኳሱን። ጋብርኤል ጆላ መለሰ። ሮሜዮ በሳሎና ስፓ ነገውር ነው። የውበት ቀን ነው። ማሳጅ ሞሮኮ ስፓ የውበት አገልግሎት ወንዶችም ሴቶችም ጠጉር ቤት ሁሉንም ባንድ የሚያገኙበት ቦታ ነው። ሮሜ 0977697769 ደውሉላቸው ወይም 09780303 ላይ ደውሉላቸው። አሁን ዙሜንዲ ቶሎ ወደፊት እየተጫወተ ነው። ኢዜ ለካቨርትዝ ኳሱን ነበር የሰነጠቀለት። ኢዜ ወደፊት ነው። ከሀቨርትዝ አልገባውም። ዴሞ ተቀበል እያለ ነው። ዋይትና ዙቢ ተደነባበሩ። አርቴታ አትገግም ቶሎ ይቀየሩ ብሏል። እውነቱን ነው። የማይጠቅም ነገር ምን ያደርጋል? ኤሉጃ ኢምፖርት ኤንድ ኤክስፖርት ከቻይና ዕቃ ማምጣት ሲፈልጉ እኛን ያማክሩልዎታ። ኤሉጃ ራይስ 8436 አሁን ነው ኬብሎ ይላኩ። በሊንኩ መሰረት ደግሞ ውጤት ይገምቱ። የማሊያ ተሸላሚውን ይሎታል። ሲቢ አልቴስ ሩጫ ግንቦት 9 ይከናወናል። አንድ ወር አካባቢ ነው የቀረው። ይፍጠኑ። በ899 ብር ብቻ ቲሸርቱን ይግዙ። ኢዜ ጥፋት ሰርቶበታል። ምን አልቦታው ቢያጫውተው ልጁ። እኔ በጣም የሚገርመኝ አርሰናል ኢዜን ባያስፈር ምንድን ነው የሚወጣው እኮ ነው። ቶተናም ያለው ግርምሽ ከየት መጥተው እየተጫወተ እንደሆነ አይቶ ከመስመር ከግራ መስመር እኮ ለምን ቦታው አጫውተው። ቡካዮ ሳካ ተነሳ ሳካ ስቴዲየም በሙሉ አጨበጨበ። ማዱኬ ተጎዳ እንዴ? አልተጎዳም። እኔ ልንገርህ አሁን ሳካ ራሱ ከገባ እንትና ማዱኬና ታልቀሱ በደረሰበት አስረናይ ኳስ ማዱኬ ኳሱን አሻገረ። ፓወር የሌለው ኳስ እንደምን ማወጡት ኳሱን እንደምን ማወጡት። የአርሰናልም የማጥቂያ መስመር ቀኝ መስመሩ ላይ ነው። የኒውካስል ደግሞ
በግራ መስመሩ ነው። በቤን ዋይት አቅጣጫ ነው። ሳሊባ ዲክላን ራይስ ኒውካስል በዳንበርን በኩል ስራ መስራት አለበት። አሁን ኳሱን ማርቲን ኦዴጋርድ አስረናይ ኳስ ላይ ይዘ ካውንተር ለመውጣት ጥረት እያደረጉ ነው። ዊሎክ ኳሱን እየገፋ ነው። ኮንትሮል ያደርገዋል። ዙሜንዲ ዝም ብሎ እየሮጠ ነው። አልጠጋው። ቤን ዋይት ነው ትራንዚሽኑን የቤን ዋይትን ትራንዚሽን ነው። በጣም ስሎ ነው። አሁን ኳሱን ዊሎክ ኳሱን ወጣ። የማዕዘን ምት ነው ኒውካስል። ሳሊባ ነው ያወጣው። የፈረደበት ግድግዳ ቤን ዋይት እኮ ይኸውልህ አጥቅቶ አይመለስም። ሂንካፔ ነው ለምሳሌ ትራንዚሽኑ ፋስት። ዙሜንዲ ራሱ ወዴት ነው የሚሸሸው? ግርምሽ ወደ ኳስ መምጣት ነው ወይስ መጋበዝ ነው? ኒውካስልም በዳንበርን በኩል ሌላ የቤት ስራ መስራት እንዳለበት ነው የምረዳው። 29 ደቂቃ አርሰናል በኤብሪቼዜ ውብ ጎል 1-0 እየመራ ነው። አሁን ኒውካስል በጣም ፕሮሚሲንግ ቲም በጣም ነው የተመቸኝ። የማዕዘን ምላሽ ያሻግሩ ነው ኒውካስሎች። ዘ ማግፒስ እንደገባበት ቡድን አለም የተጫወተ ያለው። ብሩኖ ጉማሬሽ የማዕዘን ምቱን ሊያሻግር ነው። ጨላላይ እናመሰግናለን። ይመቺ የማዕዘን ምቱ ተሻገር። አደገኛ ኳስ ነው። አርሰናል ተረፈ አርሰናሎች። አሁንም ኳሱን ጋብርኤል ማጋሌሽ፣ ዲክላን ራይስ፣ ሳንድሮ ቶናሊ ወላሂ ክፉ አስረማይ ኳስ ነበረ። ራያ እንደምን ኳስ ነው ያዘው። ሳንድሮ ቶናሊ ምን አይነት ኳስ ነው ያዘው። ሮኬት ሳኔው ላይ ምንም እንኳን አስረማይ ኳስ ነበረ። በጣም አሁን አጥቂ አጠገቡ ቢኖር እኮ አግብቶታል። ሳሊባ ነው ኳሱ ይሽከረከራል። ሳሊባ የሰራውን ስራ ሳሊባ የሰራውን ዝም ብለህ እዚህ ጋር ይኸውልህ ኳሱ ተተፋር። ይኸውልህ ተመልከተው። ይሄ ኳሱ ተተፋር። ሳሊባ ነው የሰራውን ስራ እንዲይዝለት ሳሊባ የሰራውን ስራ ከባድ ኳስ የተፋውን ኳስ ሊያገኘው ነበር የኒውካስል ተጫዋች አርሰናሎች። ሃቨርዝ በተለይ ሊንካፕ ላይ 0 ነው። ሚኬል አርቴታ ፈጥሮ መወሰን አለባቸው። 30 ደቂቃዎች ሃቨርስ የሲቲ ለትም በሆነ አጋጣሚ ጥሩ የሆነ ይመስለኝ። ቅድም ቅር ያለኝ ነው በዚህ ነው የለም ከዙ እኔ ሰውየው ገና ነው። አይ ማልሜዳ ላይ ብሩኖ ጉማሬሽ ሞስኬራ ከዛ የበለጠ እንዴት ይጮት ጉማሬሽ ኳሱን ለቀመስመናሉ ኢስማኤል የሚገርም እኮ በኳስ ቁጥጥሩ ማሊክ ሳዮ ቆንጆ ኳስ ኒውካስል በጣም የተሻለ ነው። ታይም እንደ ጉማሬሽ ይቆርጠዋል እኮ ቲሙን ለሁለት። አስረናይ ኳስ ኦስዋላ ጋብርኤል ሞተ በስ ዊሎ ካውቆ ነው የሚመስለው። ፋውል ነበር። ሁለቱም ፋውል ነው። ሁለቱም ፋውል ነው። ይጠቀመው እንጂ ፋውል ነበር። ልክ ነህ፣ ፋውል ነው። ኳሱን ስለተጠቀመ ዝም አሉት ነው ማለት። ዊሎክ ጉዳት አስተናግጃለሁ ብሎ ወድቋል። በአርሰናል አካዳሚ ያደገ ነው። ይጨክናል ግን አርሰናል ስራ ነው ወንድሜ፣ ስራ ነው። አይዘን ጎል ተመልከቱት። በዚህ አጋጣሚ ስለማይ ኳስ ነው በደንብ ልምምድ ላይ ሰርተውት ነው የመጡት። አሁን ወዲያው እኮ መወሰን ነው የመጀመሪያው። ሁለተኛው ደግሞ ሁለተኛው የኳስ ነው። ከዛ ኢዜ ሞከረው ጥቂት መወጣበት። ሶስተኛው ነው ጎል። ሶስተኛው ጎል የሆነው ይሄ ነው። ሃቨርዝ አሲስት ነው ያደረገው። አስረናይ ኳስ ነው። ቦታውን ስለሚያውቀው ኢዜ ምን አይነት ይደፋር ልጅ ነው። ለጠፈው እንጂ ግዞታል። ሚጀን ኳስ ነው። ባናና ይባላል። ባናና ይባላል። ቆረጠው በጣም አደርስበት። ዴቪድ ራያ ከደጋፊዎቹ ጋር አብሮ ሲደሰት ነው እየተመለከቱ ነው ያለ ነው። 32 ደቂቃ አርሰናል በኢዜ ብቸኛ ጎል 1-0 እየመራ ነው። ጉዳት አርሰናል ዙሜንዲ አረብ ከአበርሰ ጎዳ የኮረጅ ተነሳ ለበጎል ሊሆን ይችላል። ይሄ ጉዳት ይውጣ። የኮረጅ እየገባ ነው። ክፉ ነገር መመኘት አይደለም። አይ ለበጎ ነው። አይ ከአበርዝ ሳይመን መርፌ የብሽሽቅ ጉዳት ነው። ከአበርዝ የብሽሽቅ ጉዳት ነው። በእርግጥ ዛሬ አሲስት አድርጓል፣ ግን ጨዋታው ለተሳትፎ ደካማ ነው። አይ መጥፎ ስሜት የተሰማው ነው። ተስፋ ቆርጧል። ግሮይን ነው። ቢያንስ 3 ሳምንት ቢያንስ 3 ሳምንት መካከለኛው ከሆነ ትንሽ ግን ከበድ ያለው ይመስላል። የኛው አለው ችግር አይ ኮረጅ ተነስቷል። ዝቅተኛው ልክ ሮድሪ ያጋጠመው አይነት ማለት ነው። ይሄ ጉዳት ዝቅተኛው ከሆነ ከ7 እስከ 14 ቀን ነው። አሞታል። አትሌቲኮ ማድሪድ ጋር ጨዋታ አላቸው። ሮብ አስገዳጅ ቅያሪ ሆኗል። ከአበርዝ ቅያሪ በግድ አስወጣ። አሞታል። ዝቅተኛው ከሆነ ከ7 እስከ 14 ቀን ነው። መካከለኛው ከሆነ ከ3 እስከ 6 ሳምንት ነው። ከፍተኛው ከሆነ እስከ 6 ወር ነው።
ዓለም ዋንጫው ለጀርመን ብሔራዊ ቡድን ለመድረስ ከዛ ዝቅ ካለ ምናልባት ቀላሉ ከሆነ በአንድ ሳምንት በሁለት ሳምንት ውስጥ ኦዴጋርድ አይዘዋሉ ካቨርዝን በፍጥነት ተጫዋች ቀየሩ። ቪክቶር ዮኬሬሽ ገባ በአርሰናል በኩል ሞገሱ ካቨርዝ ቀጥታ ወደ መለሻ ክፍል ሄደው ተጎድተዋል። ዮኬሬሽ ገባ። አንዱ ችግር ተፈቷል። አሁን አንዱ ችግር በችግር ተፈታ። ዋናው ችግር ዙሜንዲ ይመስላል። ግን አራቱን ነው የሚይዛቸው። ታያለህ ተከላካይ አይመጣም። ወደፊት ሃይላይን አይጫወቱም፣ አይደፍሩም። ዮኬሬሽ በአርቴታ ዘመን ክብረ ወሰን ጎል ያስቆጠረ ተጫዋች ነው። ግን ኒውካስል ዋው ደስ ይላል። አንተ ተረጋግተው እኮ ነው የሚጫወቱት። ሻምፒዮንስ ሊግ ዲዘርቭ የሚያደርግ ቡድን ነበረ በትክክል። ናይ ኳስ አገኛቸው። ዙሜንዲ አሁን ወደፊት እየተጫወተ ነው። ዙሜንዲ ቆንጆ ኳስ ፔሮ ሂንካፔ ኳሱን አሻገረ። እንደምንም መለሱ። አሁንም ኳሱን ራይስ ወደ ኋላ መለሰ። ጋብርኤል ማጋሌሽ ረጅም ኳስ ማዱኬ የሚደርስበት አይመስልም። አልደረሰበትም። ኖኒ ማዱኬ ዘግይቶ ነው የተነሳው። በግድ ወጣ። ገዙ አንተን የበላው ትህትናው ከልብ እናመሰግናለን። አርቴታ በነገራችን ላይ ፔፕ ጋርዲዮላ 33ኛው ሳምንት ላይ ሊግ መሪ ሆኖ ከ33ኛው ሳምንት በኋላ ዋንጫ ሳያነሱ ተመልሰው አያውቁም። አርቴታ በ52 ጨዋታ 3 ጨዋታ ብቻ ተሸንፈው ባለፉት 6 ጨዋታ ግን 4 ጨዋታ ነው የተሸነፈው። በጣም የሚገርም ቁጥራዊ ያዝ ነው። ዙሜንዲ 50ኛ ጨዋታ ነው እየተጫወተ ነው ለአርሰናል። ብዙ ነው ባንዴ ውድድር ዓመት ብዙ ጨዋታ ነው ያደረገው። ጥሩ ሳትሆኑ ብዙ ጨዋታ መጫወት በራሱ ማሊክ ሳው ኢስማኤሌ ጃኮቭ መርፊ ማይሊ አሁን ይሄ ቡድን 5 ተጫዋች የተጎዳበት ይመስላል። 5 ነው 6 አይደል? ታዲያ ፋቢያን ሸር፣ ጆሊንተን፣ ኒክ ፖፕ፣ ጎርደን የለም። አደጋ ውስጥ ከቶታል። ጥፋት ሰርተዋል። ዳኛው ልክ ናቸው። ቀድሞ እግሩን መቶታል። የብሩኖ ጊማሬዥ ዲክላን ራይስ ዮኬሬሽ አለ። ኳስ ተገጨ። አርሰናሎች ጥሩ ኳስ አገኙ። ጋብርኤል ማጋሌሽ ፔሮ ሂንካፔ የገባለት ነው በግራ መስመር አቅጣጫ። ሂንካፔ ዲክላን ራይስ ዙሜንዲ ሳሊባ። አርሰናል ደጋፊዎች አርሰናል እያሉ ነው። ማዱኬ ሲቢ አልቴስ ሩጫ ግንቦት 9 አይቀርም። አስረናይ ኳስ ማዱኬ ከቤን ዋይት ጋር ኦዴጋርድ ቤን ዋይት ዙሜንዲ ዲክላን ራይስ ዙሜንዲ እዚሁ እስክተተው አቤት ሳሊባ ማርቲን ኦዴጋርድ ጥሩ እየመጣ ነው። በጣም ጥሩ እየመጣ ነው ኦዴጋርድ። ጨዋታው ምኑ ራይስ ኦዴጋርድ ጥሩ ኳስ ተገባበረ። ወደፊት ለመግባት ጥረት እያደረጉ ነው። ቤንጃሚን ዋይት እየጠበቀው ነው። ዋይት መልሶ ለማርቲን ኦዴጋርድ እንደገና ለሳሊባ ለኦዴጋርድ ኢዜ አላየው። አቤት ማዱኬ ኦዴጋርድ እንደገና ማዱኬ ኦዴጋርድ ጋብርኤል ዲክላን ራይስ ሳሊባ። አርሰናል ኳሱን ተቆጣጥሮታል፣ ግን ከዚህ የተሻለ ማድረግ ይኖርባቸዋል። ወዴት ነው የሚመልሱት? ዙሜንዲ መጣ። የማይሆን አመጣጥ መጣችሁ። ቻይተዋል። ሰው ይዞ መጣበት። ተመልከተው ጀርባ ጋብርኤል ሳሊባ። እሺ አሁን ጣቢያው ለቋል። ረጅም አድርገው አሪፍ ነው እኮ ያደረጓቸው። ረጅም ነው ዘጉባቸው። ስለዚህ ሳቧቸው። አሁን አየው ይኸውልታል። ዳምፐርን ማዱኬ ኳሱን ዳምፐር ይዞባቸው መጣ። ዳምፐርን አስረናይ ኳስ ቤን ዋይት ጥፋት ተሰራሉ። ቤን ዋይት የሰራው ኳስ ይኸው እዚህ ጋር ስተተሰራ። ለዚህ ሁሉ ግን የዙሜንዲ ክፍተት ነው። ቹቻ ኦዴጋርድ የያዘውን ኳስ ለኦዴጋርድ ስፔስ ክሬት ማድረግ ነው የሚሻለው። ሰው ይዘህ መምጣት ነው ወደ ኦዴጋርድ የሚሻለው። ብሩኖ ጊማሬዥ ላይ ሳሊባ ጥፋት ሰርቶበታል። በቅጣት ጨዋታው ይቀጥላል። ኳሱን ወደ ኋላ ለዳምፐርን ቦትማን ወደ ኋላ መለሰ። ራይስ ሂዶበት ነበር። በረጅም ኳስ ተመታ። ቀጥታ ለዴቪድ ራያ ኳሱ ደርሰዋል። ኑ እያላቸው ነው ዴቪድ ራያ። ሳሊባ
ይሄ ወኪንግ ፉትቦል ነው። በጣም አሰልቺ የሚሆነው ጋብሪኤል ኳሱ ክርፍፍ ሲል ተመልከተው። ዙሜንዲ ፔሮን ካፔ ባክ ጆርጂኒዮን ያስታውሰኛል። ጆርጂኒዮ ኤርሚያስ እንዳለ ተቀበል እያለ ነው። አርስዬ ቶሎ በል ድገምልኝ ኤዜ እኔ ሰልችቶኛል ሁሌ መሆን ሚዜ ብሏል። ቹቻ ሳሊባ ግሩም ስራ ነው የሰራው። ቹቻ ቆረፈርከው ተቀበሉ። አረ ይሄ ቤን ዋይት ከጀርባ ይወጣል። ኒውካስል 9 2 ኦን ታርጌት አርሰናል 3 ሙከራ አርስዬ ቶሎ በል ድገምልኝ ኤዜ እኔ ሰልችቶኛል ሁሌ መሆን ሚዜ ነው ያለው ኤርሚያስ እንዳለ። ዙሜንዲ ኢዜ አስረናይ ኳስ ኢዜ ኳሱን ይዞ ለመሄድ ጥረት እያደረገ ነው። አስጣለው ሉስማይሊ ግሩም ስራ ነው ሉስማይሊ የሰራው። ብሩኖ ጉማሬዥ ቸግና ቲም ነው ኒውካስል እንዴ በጣም ረጅም ኳስ ለዳምበርን ኮንትሮል አድርጎ ኋላ መለሰ። ኦዴጋርድ አለ ኳሱን ቤን ዋይት ይዞ ለመግባት ጥረት እያደረገ ይገኛል። ዳምበርን ኳሱን ውጭ ወጣ። መልስ ነው አርሰናል ፕረስ የማድረግ ጠቀሜታው ነው። 2 ደቂቃ ከመጀመሪያው አጋማሽ 45 ደቂቃ አርሰናል ዛሬ ማስተማማኝ አይደለም። ኒውካስል በጣም ፐርፎርም እያደረገ ነው። ቤን ዋይት ማሩኬ ቤን ዋይት ወሳኝ ልጆቹ ተጎድተው በዚህ ልክ የመልስ ሮር አለ ኒውካስል። ቤን ዋይት ከራሱ ጋር አይደለም። ሰቨን ቦትማን ቹቻ ከረፍት በኋላ ሌላ ፕላን ቀይሯል። አርቴታ አይተው ያው ወደ ድሮ ፕላኑ መጣ። አፈግፍጓል። የኮሬሽን እንኳን የቤት እንዳለ ታዲያ ማሊክ ቻው። ይሄ ደግሞ ብዙ ጊዜ መስዋዕት አስከፍሎታል። በሰንደርላንድ መስዋዕት አስከፍሎታል። በወልቭስ ማይሌ የተመለከተው ጨዋታ ነው። ሰቨን ቦትማን ግራ መስመር ላይ ጃኮብ ራምሴ ብሩኖ ጊማሬሽ አርሰናል ክልል ውስጥ ናቸው። ኒውካስል ዩናይትድ ማይሌ እነሱ ብሩኖ ጊማሬሽ ካልተሳሳቱልህ በስተቀር ኳስ አትወስድም እኮ ካለ ማሊክ ቺያው ጃኮብ መርፌ ማይሊ ወይ ሚካኤል አርቴታ ብሩኖ ጊማሬሽ ማይሊ ይኸውልህ እዛ በኋላ ኳስ ራምሴ ተመልከት። ቤን ዋይት ሳሊባ ላይ ነው ፈርዶ ጋብሪኤል ተከላካዮቹ ናቸው የሚያሳዝኑት። ቹቻ ፒሮን ካፔ ተጋፋጭ ናቸው። አሁን ሳሊባ ነው ኦፍሳይድ ነው ኳሱ። ሲቢኢ ኢዜ ተጎዳ። ኢዜ ተጎዳ እየሳቀ ነው። ዴክላን ራይስ ቀይሩት አለ። ዴክላን ራይስ ኢዜን ቀይሩት አለ። ኤብሬቺ ኢዜን ዴክላን ራይስ ምልክት ሰጠ። ነገረዋ በደንብ አወራው። ካይ ሃቨርዝን በጉዳት አጣ። ኤብሬቺ ኢዜን እኔ እኮ ቹቻ አንድ ጥያቄ ነው ለራሳችን። አርሰናል ቤት ጉዳት የበዛው ከምን የመነጨ ይመጣል? ኦቨር ትሬኒንግ ወይስ የሜዲሲን የረፍት ችግር ወይስ ደግሞ የፊዚካል ትሬኒንግ ማነስ የጥንካሬ? አሁን ይኸውልህ ከምትላቸው አይወጣም። ከምትላቸው ነገሮች አይወጣም። አንደኛ ከፍተኛ ጫና ሲኖር ነው። ሁለተኛ የጨዋታ ድግግሞች ሲኖር ነው። ሶስተኛው ደግሞ የጫና ማነስ ነው። ፊትነስ አለመስራት፣ የስትሬንግስ ችግር ማለት ነው። ማርቲኔሊ ተቀይሮ ሊገባ ነው። የባለፈው የታመመው ነው። ዙቢሜንዲ ሊዘልቅ ነው እዛው። ኢዜ በጣም ምርጥ ጎል ነው ያስቆጠረው። አስደናቂ ጎል ነው። ካይ ሃቨርትዝ ነው አሲስት ያደረገው። ለኒውካስል እፎይታ ነው። ጎል አስቆጣሪ ዙቢሜንዲም አሲስት ያደረገውም ካይ ሃቨርትዝን በጉዳት ሃቨርትዝ ቀድሞ ወጥቷል። አሁን ደግሞ ዙቢሜንዲ ማርቲን ዙቢሜንዲ ተንበርክኮ ነው ሴሌብሬት ያደረገው። ኢዜ ይቅርታ፣ ኢዜ ጎሉን ካስቆጠረ በኋላ ተንበርክኮ ነው ሴሌብሬት ያደረገው። አሁን ራሱ ቹቻ ሃቨርትዝ እንትራን አስገብተ ተውሳርድን ዙቢሜንዲን ብትነካው ሞር የተሻለ ክሬቲቪቲ ይኖራል። አውራው ይዞ እየነገራቸው ነው ነገር አርቴታ ደህና ነኝ ብዙም ደህና ነኝ እያለ ነው። ረዥም ኳስ ጥፋት ሰራ። የኮሬጅ ጥፋት ሰርቷል። ዳምበርን ነው የደፋው።
ማርቲኔሊ እንዴት ነው የሚሆነው ማለት ነው? ይዜ ቦታ ይጮታል መስመር ላይ ኦኬ። ያው ግን ማርቲኔሊ ወደ ውስጥ ሲገባ ሄንካፔ እኮ ያንን ቦታ ይሸፍናል መስመሩ። አርሰናል እስካሁን 2 ቅያሬ አድርጓል። ሁለቱም በጉዳት ምክንያት ናቸው። ማይሌ ወደ ኋላ ኳስ መለሰው ኳስ ሳንድሮ ቶናሊ አሁን ሰቨን ፖትማን አርሰናል በካውንተር የሚጠቀምበት 2 አማራጭ አለው። ማዱኬም ይሮጣል፣ ማርቲኔሊም ይሮጣል። ማይሊ ሌላ ኳስ ሰቨን ፖትማን ሰጥቶታል። የቲምን የማጥቃት የጉዳቱ አይነት ዛሬ ለአርሰናል ስኮር ያደረገው ኤብሪቺ ኢዜ ነው። ምንድነው ግን የሆነ ድካም ነገር ነው? ምንድነው? ድካም ነው። ሆድ ቁርጠት ነገር ነው። ኢዜ ጉዳት አይመስለኝም። አይ እግሩን እኮ ታሽቷል። እግሩ አካባቢ እንደዚህ አይ አልመሰለኝም። ኖኒ ማዱዌኬ 62ኛው ደቂቃ ላይ ደርሰናል። ለማሻማት እየተዘጋጀ ይገኛል። ማዱዌኬ ለኦዴጋርድ፣ ኖኒ ማዱዌኬ፣ አሬ ልጅ ይቀልዳል። ቤን ዋይት እንደ ሳሊባ፣ ራይስ፣ ቤን ዋይትም ማዱኬም እየቀለዱ ነው። ራያ በቀላሉ ኳሱ ኒክ ፖፕ ተቆጣጥሮታል። ኳስ በእጅ ተነክቷል ነው በዚህ ሰዓት ላይ አልነካም። በእጅ ተነካ ብሎ ይጨዋል። ሃርቬ ባርነስ ተቀይሮ ሊገባ ነው። ይሄ ከጎል ጋር ያለው ቁርኝነት ከባድ ነው ታውቃላችሁ። ሃርቬ ባርነስ በቤን ዋይት ቦታ ነው የሚያስገባው። ያልታወቀበት ልጅ ነው። ግራ መስመር ላይ ዳምበርን፣ ጊማሬስ፣ ማሊክ ቻው፣ ፒሮ ኤንካፔ፣ መርፌ በእጅ ነክቷል ብለዋል ዳኛው። መርፌ ራሱ ኢላንጋ ራሱ የት ሄደ? አንቶኒ ኢላንጋ እሱ አስቸጋሪ ነው። ግራው እኮ የለም እኮ የሚያጠቃ። ሃርቪ ባርነስ ከኤዲ ሆው መመሪያ እየተነገረው ይገኛል። አይቶራል። ቤን ዋይት ቦታ ላይ ዊሎክ ነው ያለው። ዮሐን ዊሳ ሌላኛው ቅያሪ ነው። ያነጣጠረ ነው። አርቴታ ምላሽ መስጠት ይኖርበታል። እዚህ ቅያሪ ሞስኬራ መግባት ይኖርበታል። ራይስ፣ ጋብርኤል ዙሜንዴ፣ ራይስ ጉዷላ፣ ጋብርኤል ጆይ ዊሎ ካጠገቡ ነበር። ራያ የት ነው አሁን የሚሄደው? እኔ እኮ ቹቻ የዙሜንዲ ነው የሚገርመኝ። ሰው ይዘው ነበር። ቤን ዋይት ነው ሳሊባ ወደ በረኛ ሲሄድ ራያ ኳስ በረሽሞ ለኢኮሬሽ የተሰጠው ሚና አየ ልክ ማዱዌኬ የሚያደርገኝ ነበር። ኢዜ ዳምበርን ማነው ካይቨርስ ሲያደርግ የነበረው ኳስ ወደፊት ግጭላቸው እንደኋላ ግን ትክክለኛ ታክቲክ አይደለም። ይዛል አንዴ አይደለም ልክ አይደለም። ሰቨን ፖትማን ብልጫ ተወስዶበታል። አሁን እኮ ለሚድፊልድ ነው እሱ የሚያዘጋጀው። ረዥም ኳስ ዙሜንዴ፣ ራይስ አደገኛ ኳስ፣ ራይስ መምታት ነበረበት። አበላሹ አደገኛ ኳስ። ዴክላን ራይስ እንደዚህ አይነት ስህተት አይሰራም ነበር። ምንድነው የሚያደርገው? አሁን ይሄ ኳስ ቢቀጣስ እዚህ ሊያልፍ እንደገና ሌላ ኳስ ቢቀጣስ እዚህ ኦሱላ ያዞረዋል። ይሄ ልጅ ቶናሊ የመታውን ኳስ ጋብርኤል መለሰ። ጋብርኤል ነው ብዙ ጊዜ የሚሞተው እንደዚህ። ራይስ ነፃ ኳስ፣ ነፃ ስፔስ ነበር ያገኘው። ራይስ እንደዚህ አይነት ነገር አይሳሳትም ነበር። ፔናልቲ ውስጥ ሰው ለማለፍ ትሞክራለህ። አዎ ተሳሳተ። ዴክላን ራይስ ያለቀለት ስራ ነበር የሰራው። ሲቲ ገባበት። ሁለት ቅያሪ ሊያደርጉ ነው። ማንቸስተር ሲቲ ጎል ተቆጥሮበታል። በሳውዛምፕተን ሲቲ በቃ ፕሪሚየር ሊጉን ነው የፈለገው ማለት ነው። እንደዚህ የሚባል ነገር አለ እንዴ? ነገር ግን ኦራይሊና ሃላንድ አዛዝ ነው ያገባው ጎሉን። ኦራይሊና ሃላንድ ተቀይረው ገብተዋል። አሁን አዛዝ ጎሉን አስቆጥሮታል። አዛዝ ዊሳ ባርነስ ገባ። ማይክል አርቴታ መልስ ይፈልጋል። አሁን ይዛ በብሬንፎርድ ማሪያ እዚህ ስቴዲየም ላይ ባለፉት 2 ዓመታት ጎል አስቆጥሯል። የቤን ዋይት ቦታ ጥያቄ ምልክት ውስጥ ገብቷል። ሃላንድም ኦራይሊም ተቀይረው ገብተዋል። አዛዝ ነው ጎል ያስቆጥረው ለሳውዛምፕተን 79
ደቂቃ ላይ ነው ጎል ነው ያስቆጠረው። አንድ ለባዶ አሁን በዚህ ሰዓት ላይ ራሱ መጥቶ ተመልከተ። ራሱ ነው ኳሱን የመታው እኮ እዛው ጨረሰልህ። ይኸውልህ ማርቲኔሊ ጆኮሬስ ራሱ አውጥቶት ራሱ ደረሰበት። ፒሮ ኢንካፔ እንደ አይነት ወታደር ጋብሪኤል ዙሜንዲ ኳሱ ኦዴጋርድ አስደናቂ ቅብብል አርሰናል አሁን ኦዴጋርድ አትታገል በእናትህ አቅም ዙሜንዲ አደጋ ፈጠረ እንጂ ጋብሪኤል ረጅም ኳስ ነው ኖኒ ማድዌኬ ኦፍሳይድ ኧረ ኦፍሳይድ አይደለም ማንቸስተር ሲቲ ምላሽ ሰጠ አሁኑኑ አቻ ከአንዳንዳው አንድ እኩል የንቤት ምላሽ ሰጠ ወዲያውኑ ነው ማንቸስተር ሲቲ ያቻነቱን ጎል ያስቆጠረው ጀርሜ ዶኮ ጎሉን ያስቆጠረው አሳስ አስቆጥሮ አንድ ለባዶ ነበሩ የጋርዲዮላ ሰራዊት ጀርሜ ዶኮ ከዚህ ነው የሚያገባው በስማ ዶኮ ጎበዝ ተተርከሰከሰ በጣም ደካማ ጎል ነው የተቆጠረው ኃይል አልነበረውም ተቻለው ተጨርፎበታል ዳይሬክሽን ነው ተቻለው በሳውዛምፕተን ተጫዋች ተጨርፏል በረኛው አየው በሳውዛምፕተን ተጫዋች ላውሮን ኧረ ምን አይነት ቡድን ነው ይሄ ቡድን አመለጣቸው ጎል በረኛው አክቲቭ ናት ትራፎርድ አወጣው አልተመቸውም እኮ በዛ ላይ መጣ የተንቀለቀለ ጨዋታ በጣም አስደናቂ ኳስ ነው ያወጣው የማዘመት እንመልከተው የማዘመት ይቻላል ሳውዛምፕተን የማዘመት አግኝተዋል ሃላንድ ኦራይሊ ሁሉ ገብተዋል ተቀይረው ሰዓት አልቋል እኮ ጨዋታ ከጨመረ ደቂቃ ተጨማሪ ደቂቃ ይገባሉ ሲቲ ድል አለው ልጆች የቀየረበት መንገድ ሳውዛምፕተን የማዘመት አመለጣቸው ሃላንድ እንደገና ተመልሶ እያገዘ ነው በለው ጀርሜ ዶኮ አገኟቸው አሁን ዶኮ ወደፊት እየገባ ነው ጎንዛሌዝ አላጠገቡ ጀርሜ ዶኮ ኳሱ ተበላሸ ልጆቹ አክቲቭ ናቸው ይወረዋል አውጡት ኖኒ ማድዌኬ ማርቲኔሊ ሳንድሮ ቶናሊ ሊያስመቱ አልቻለም የት እየሄደ ኳስ እንደሚያበላሻየው ቶናሊ ቤን ዋይት ኦዴጋርድ ማርቲኔሊ ዙሜንዲ ሳሊባ ዴክላን ራይስ እሱን አላስወጣው እንዴ አርሰናል ከኒውካስል አርሰናል 1-0 እየመራ ነው ጋብሪኤል ዙሜንዲ ዊሊያም ኦሱላና ጃኮብ መርፊ ተቀይረው ወጥተዋል ሃርቪ ባርነስና ዮሐን ዊሳ ገብተዋል ኦዴጋርድ ተሻጋሪ ኳስ የኮሬሽ ማርቲኔሊ አመለጠው አሁን በለው ራይስ ፒሮ ኢንካፔ ዴክላን ራይስ ዙሜንዲ ራይስ ፒሮ ኢንካፔ ማርቲኔሊ ፒሮ ኢንካፔ ማርቲኔሊ ፒሮ ኢንካፔ ጋብሪኤል ዛሬ ጨዋታ ፉልስ ነው በጣም ራይስ ጋብሪኤል ማርቲኔሊ ተነጠቀ ማርቲኔሊ ከባድ ኳስ ተነጠቀ ካርት በራሱ ሂደት አንድ ለባዶ አርሰናል 72 ደቂቃ ሚኬል አርቴታ ተጨንቋል 84-36 ኦኬ የትኛውንም ጨዋታ ውጤት ለመገመት ዙሜንዲ ስለሆነ የሚያጨበጭበው ሲቢአልቴስ ሩጫ ግንቦት 9 ይከናወናል ሚኬል አርቴታ 899 ብር ብቻ ቲሸርቱን ይግዙ 0961070707 ለተጨማሪ መረጃ 0961070777 ላይ ደውሉ አርሰናል 3 ሙከራ ራያ በረጅም ኳስ መታ
ማንቸስተር ሲቲ ሁለተኛ ጎል አስቆጠረ። 2-1 እየመራ ነው። ማንቸስተር ሲቲ በመጨረሻ ደቂቃ ሁለተኛ ጎል አስቆጥሯል። አለቀ ጨዋታው በቃ ሰዓት ኒኮ ጎንዛሌዝ ነው ያስቆጠረው። ኦድጋርድ ወዴት ነው የምትወስደው? ጋብሪኤል ራያ ቮልተሜል ሊገባ ነው። ብሩኖ ጊማሬዥን ተክቶ ለአርሰናል ረፍት ነው። አስረናይ ኳስ አስተካከለ ዙሜንዲ ማዱኬ የገባ ነው። አርሰናል ሁለተኛ ጎል ማዱኬ ስት ዙሜንዲ ደክሞታል። የኳስ እንደዚህ አይመታም ስለደከመው ነው። ኧረ ሚኬል አርቴታ እግዚአብሔር ይል ስለደከመው ነው። ሳንድሮ ቶናሌ አርሰናል እያሉ አርሰናል ደጋፊዎች 13 ደቂቃ ይቀራሉ። ሉዊስ ማይሌ ሳንድሮ ቶናሌ 17 ደቂቃ ኳስ እንኳን ቆሞ መምታት 17 አይከብዳል። በግራ መስመር ላይ ዳምበርን ራምሴይ ጉማሬሽ አስረናይ ኳስ ነበር። አርሰናሎች ያስጣሉ። ማርቲን ኦዴጋርድ ቆንጆ ኳስ አስረናይ ኳስ ረፊት ላይ ኮሬሽ ጣለለት። የኮሬሽ አለጣው ቀይ ካርድ የመጨረሻ ሰው አይደለም ነው መጨረሻ ሰው ለምን ሌላ ሰው አለ ከበ ቢጫ ሊሰጥ ነው። በቢጫ የመጨረሻ ሰው ሌላ በቢጫ አለፉት። በቢጫ ካርድ አለፉት። ጎል እኮ ነው። ወደ ጎል እኮ ነው። ሌላ ሰው ስላለ ነው እንጂ የተረፈው ከጀርባ ሌላ ሰው ባይኖር ግን የጎል እድል ከልክሏል አይደለም እንዴ? ገርምሽ የጎል እድል ይከለክላል። የተረፈበት ይሄንን የሚያመልጥ ነበር። እሱ ያጠልፈው ያመልጣል። ይሄኛው ተጫዋች አለ። አየው ለዛ ኳሱን ይመታውና ወደ ጎል አይደለማ እንዴ? ይሄኛው ተጫዋች አለ። ይኸው ከዛ በኋላ አንድ ተጫዋች አለ። ይኸው ጥፋት ነው። ጥፋቱን እኮ ነፋ። ቀይ አያሰጥም ነው። ቀይ የሚያሰጥም ቢጫ ነው። ብቻ የመጨረሻ ተጫዋች ከሆነ ነው። የመጨረሻ ሰው ቢሆን ቀይ ነበር። ሌላ ሰው አሁን ያኛው ተጫዋች ባይሄድ ኖሮ በመጀመሪያው ዙር ታስታውሳለህ? ቪክቶር ኮሬሽ ፔናልቲ የሚያሰጥ ጥፋት ሰርቶበት ነበር እኮ ኒክ ፖፕ የመጀመሪያው ዙር ጨዋታ ላይ ቫር ያየው ነው። ኳሱን እኮ ቢያገኘው ጎል ነው የሚያደርገው። ጎል ቢጫ ካርዱ በዛው ይቀጥላል። የቫር ዳኞችም ተቀብለውታል ውሳኔውን። አላ የመጨረሻ ሰው ለዛ ነው። የቫር ዳኞችም ተቀብለውታል። 15 ደቂቃ ይቀራል። ኒክ ቮልተሜድ እየገባ ነው። ብሩኖ ጊማሬዥ ይወጣል። ረፍት አርሰናል ወይስ አጥቂ እኮ ነው የጨመረው? ሚድፊልድ ያወጣው ብሩኖ ነው የወጣው። ብሩኖ ጊማሬዥ ፈጣሪ ነው። ጉማሬሽ ኒውካስል ፈጠራ ያጣለው መሀሉ ላይ ባዶ ይሆናል። ግን ይሄን ያህል ደቂቃም ጉማሬሽ መጫወቱ ጎበዝ ነው። ከጉዳት እስከ 3 ወር ጉዳት በኋላ ነው የወጣው። ወደፊት ደግሞ የአየር ኳስ የሚጠቀሙ ከሆነ ይሄ ይጠቀማል። ቮልተሜድ በመጀመሪያው ዙር ጨዋታ አርሰናል ላይ ጎል ማስቆጠሩ ይታወሳል። ዲክላን ራይስ እና ማርቲን ኦዴጋርድ ቅጣቱን ሊያሻግሩ ነው። ተነጋገሩ የሆነ ነገር። ራይስም ደክሞታል። ድካም ይታይበታል ራይስ ላይ ረሽ ነገር ሊመጥ ነው። ኢነርጂ የሚሰጥ ነገር እየመጠጠ ነው ራይስ። ቤን ዋይትም መጠጥ አረጉ። ቤን ዋይት 90 ደቂቃ መጫወት አርቴታ ነው ኮቹ። አንተም ትጫወታለህ እሱ ጋር ብትሄድ ሶፊ 90 ደቂቃ። ቡካዮ ሳካ ተነሳ። ሳካና ሞስኬራ ቢቀይር በቃ በጣም ቡካዮ ሳካ ተነስቷል። ሞስኬራ ከገባ ተከላካዩ በቃ ማስጠበቅ ይችላል። ዲክላን ራይስ ፈጣን ኳስ ነበረ፣ ግን የገባለት ተጫዋች አልነበረም። አልገቡለትም። የተጫዋቾች ችግር ነው እሱ። ልክ ነው። ትክክለኛ ኳስ ነው እሱ ያሻገረው። አይገቡም እንዴ? ጉልበቱን በሉት ራይስ በእውነት አንድ ጎል አስተማማኝ አይደለም። ኒክ ፖፕ ኳሱን ሊመታ ነው። የመጨረሻ ተጫዋች በሚለው ተረፈ እንጂ በቀይ ካርድ ሊወጣ የሚችል ተጫዋች ነበረ። ዙሜንዲ በረጅም ኳስ ሉዊስ ማይሌ ወደ ኋላ ኳስ ተመለሰ። ኒክ ፖፕ የአርሰናል ደጋፊዎች እየጮሁበት ነው። በረጅም ቦትማን መታ። ዊዛለ ዴቪድ ራይ ያረጋግተዋል። ለጥንቃቄ እኮ ቅያሬ ይፈልጋል አሁን ጫወታው። ግን ሳሊባ
ኧረ ተው አረጋው ራሱን ከቶ ነበር ሳሊባ ምንድን ነው ያደረገው እንደዚህ ቦታ ላይ ለምንድን ነው ለተጫዋች ሰጠ ነው ማለት ያለበት ይሳሳታል ደግሞ ሳሊባ እንደ አይነት ቤንጃሚን ዋይት ኳሱን ማዱኬ ሄደበት ዳምፐር ላይ ማዱኬ አሁንም ኳሱን ይዞ እየሄደ ነው ማዱኬ ኳሱን ወደ ኋላ ቤን ዋይት ኦዴጋርድ ኳሱን ተነጥቋል ደካማው ሳሬ ነው ደክሞታል ኦዴጋርድ ጨረሰ ለሁለተኛ ጊዜ ሲቀር አርቴታ እኮ ይኸውልህ ቶሎ ተጫዋች ስለማይቀይር እኮ ጉልበት አዲስ ጉልበት የኮሬሽ አፈነው በቃ ኳሱን በግንባር ገጭቶ ቤናይት ስራ አወጣ ዙቢሜንዲ 12 ደቂቃ ለአርሰናል አስጨናቂ ደቂቃዎች ናቸው አንድ ጎል አግብቶ ካልተገላገለ በስተቀር ዊሎክ ረጅም ኳስ ነው ሃርቪ ባርነስ መጣበት አስደናቂ ኳስ ነው ሃርቪ ባርነስ ለሊዩስ ማይሊ ማርቲኔሊ እየተከላከለ ነው ባርነስ አሁን ኳሱን ሊዩስ ማይሊ ሂንካፔ ዘጋበት ወልተር ሜድ ሳጥን ውስጥ እየጠበቃቸው ነው የአየር ላይ ኳስ በጣም አደገኛ ነው እንዴ አንተ ዲክላን ራይስ ወደቀ ባለ ዲክላን ራይስ አደናቅፎት ነው ኳስ በሌለበት ነው ወደቀው ማሊክ ሳዮ ሊዩስ ማይሊ በጣም ከባድ ጨዋታ ነው ለአርሰናል ጨዋታ እንደተፈራው አፈግፍገ እንዴት አይከብድ ማሊክ ሳዮ ዊሎክ ቮልተርሜድ ኳሱን በስማ ኦፍሳይድ ነው ግን ከቶት ነው በረዋን ቪዛ አይደለም ግርማቸው ታዲያ ታሪክ አይደለም ኦፍሳይድ ጋብሪኤል ያድነው ከቶት ነው በረዋን ቪዛ የማፈግፈግ ጉዳቱ የኔ ነው አርቴታ ግን በስማ እውነት እኔ ምን አይታ ካፌዎች ያበዱ ነው ቡርኑ ሞተ ስትለው የሆነ ነገር ይሰራል እንደዚህ ያደርጋል ይኸው ምን ፊቱን ያሳሸው ቆይ አውቆ ነው እንደው ይሳሳቱ አይወስንም እንዴ ውሻው ቆሞ እንዳይቶ አንድ ጭንቅላት ከመያዝ መወሰን አይሻልም ዙቢሜንዲ ወጣ 80 ደቂቃ ዙቢሜንዲ ተቀይሮ እየወጣ ነው ልጁ ዙቢሜንዲና ማዱኬ ሳካና ሽማን ያቺ ትንሿ በትገባ ጥሩ ነው ደውማን አማን ሉዊስ ኬሊ ይሻላል ሚዱን እሱ ይሻላል ዙቢሜንዲ ወደ ውስጥ ነው የገባው ተጎዳ እንዴ ኧረ ምን ይጎዳል ቡካዮ ሳካ ገባ ማዱኬን ተክቶ ማን ሉዊስ ኬሊ ከራይስ ጋር አማካኙን የሚመራ ይሆናል አሁን ሳካ እያነሳ እያነቃቃቸው ነው አሁን ተጽዕኖ ራሱ አለው አሁን ረጅም ኳስ የኮሬሽ አለ ዲክላን ራይስ ሳሊባ ሳሊባ ጋብሪኤል ረጅም ኳሱ ማንሳ ሳሊባ ይዳፈራል በጣም ማርቲኔሊ ኳሱን አስደናቂ ኳስ ሳካ ከቀይ መስመር ላይ ያለለት ለሳካ ሰጠው እንደገባ ሳካ ራይስ እየጠበቀው ነበር ሶፊ በቃ ይኸውልህ ሳካ ግን ከአንዳንድ ሆዳም ነው አየሁ ልዩነት አይቶ አሪፍ ነው የሚሰራው ኧረ ተው እባክህ ይኸው ግርምሽ ከአንዳንድ እንዴት እንዳሸማቀቀው ከሚመታው እዚህ ጋር ሰው ራይስ መቶለት ነበር በጣም የማርስ መስለ ኒውካስል ዲክላን ራይስ ቢጫ ካርድ ተቃወመ ራይስ የዳኛን ውሳኔ በመቃወም ቢጫ ካርድ ዲክላን ራይስ ምን ነካው አንዳንዴ እኮ ፋውል ሳሰራ ስትቀርጭ አንቶኒ ኢላንጋ ገባ ጆዩ ለኮታ የበሰበሰ ዝናብ አይፈራም 1-0 መሸነፍ 3-0 መሸነፍ ያው ነው በሚል ነው አርሰናል ይህን ውጤት ያስጠብቃል ወይ ከባድ አጣብቂኝ ውስጥ ነው ያለው ቀጥታ ኳስ ተገጨ ቤንጃሚን ዋይት ቢጫን ማግባት ይችላል እኔ በእርግጠኝነት ምን ወደፊት ቢመጣ ሰማን ቦትማን ለተጋጣሚ ፋታ እየሰጠ ነው እንደታና ቶናሊ ኳሱ ለማሊክ ሳዮ አንቶኒ ላንጋ
ሂንካፔ አስደናቂ ስራ ሄደ። ሂንካፔ እንዲህ ቢጫን ያገባል። አላየውም። ሳካ እየገባለ ነበረ። ጋብሪኤል ማርቲኔሊ ለማን ነው መልሶ አርሰናሎች ኦዴጋርድ ኳሱን አገኘ። ጋብሪኤል ሳሊባ፣ ቤንጃሚን ዋይት፣ ቡካዮ ሳካ አስደናቂ ኳስ የሚፈሩት ተጫዋች ነው። ሳካን እየገባባቸው ነው። ሳካ ለማርቲን ኦዴጋርድ አየህ፣ ሳካና ኦዴጋርድ በቃ ሁለቱን ስታሸንፍ በቃ ኦዴጋርድ የመጀመሪያ ሙከራው የተመቸ ኳስ ተሰጠት። አስደናቂ ሙከራ ነበር። ኦዴጋርድ እጅ ላይ ያለውን ቡድንህን እንዴት አታውቅ? ተጫዋች ሳካ ከጉዳት ነው። አይ ምን ከጉዳት ቢሆን ረጅም ሰዓት 80 ደቂቃ መጫወት ይገርማል። አሁን የቤን ዋይት የሁሉ ሰዓት መጫወት አይገርም? አሁን ፊትህን ብትይዝ ምን ይገርማል? የማዕዘን ምን ለአርሰናል ቡካዮ ሳካ ጫና ፈጠረች። ኦዴጋርድ ጋር ሊያጫውተው ይችላል። ቀጥታ ከመምጣት ይልቅ የተሻለው እሱ ነው። ረጃጅም ናቸው የኒውካስል ተጫዋቾች። ሳካ ሳጥን ውስጥ አሻገረ። ጋብሪኤል አለ፣ ነገር ግን አወጡባቸው ኳሱን። ማይል ሉዊስ ኬሊ፣ ኦዴጋርድ ኳሱን፣ አስደናቂ ኳስ። ሳካ በስመም ኦዴጋርድ ኳሱን አወጣ። የማልስ ምት ቆንጆ ነበር። የማልስ ምት የኦዴጋርድ አሲስት አሪፍ ነበር። አርቴታ በአንድ ጎልና በ3 ነጥብ ከፍ ብሎ የሊጉ መሪን አሁን ላይ 2 ደቂቃ ብቻ ይቀራል ከመርበኛው 90 ደቂቃ። በዚህ ሰዓት አርሰናል ላይ ሰንደርላንድ አስቆጥሯል። በዚህ ሰዓት አርሰናል ላይ ወልብስ አስቆጥሯል። ኒክ ቮልተርሜድ ኳሱን እየገባ ነው። ቮልተርሜድ ሰጧቸው። ጥፋት አሉ ዳኛው። ሲገባበት ሰጥቷቸው ነበር። ሲንተፋተፉ ራሳቸው ጥፋት አይደል? አስኬሊ ኳሱ ዳኛው እያገዘ ነው። አርሰናል ቹቻዬ አስኬሊ አሁን ይሄ ኳስ ቢወጣ አይሻልም? እዚሁ ምን አረገ? እሱ እኮ ነው ኳሱን ወደዛ አድርጎ እንደሄድ ያደረገው አይደለም። ኧረ ዮሐኑ ይዛ እንጂ ምን አረገ? አይ ገፍቶታል ነው ሂንካፔን፣ ግን መቆየት ነበር። አይ መንካት ነክቶታል፣ ግን እንደዚህ ግን አርሰናልም ያጸዱት ነበረ ኳሱን። ቢሆንም ግርግር ፈጠሩ እንጂ ግርግር ጭንቅ በጭንቅ 7 ደቂቃ ይጨምራል። 7 ሌላ የጭንቀት ደቂቃ ለአርሰናሎች ምናልባት ጎል ካላስቆጠሩ። እኔ እንትን ዴቪድ ራያ አሻሽሏል ብዙ። ቡካዮ ሳካ ኳሱን ሳካ ለማይል ሉዊስ ኬሊ፣ ዲክላን ራይስ ኳሱን ለቤንጃሚን ዋይት ወጥቶ የሚቀበለው ተጫዋች አጣ። ወደፊት ጥሮታል ኳሱን ለቡካዮ ሳካ። ዳምበርን አለ፣ ጥፋት ሰርቶበታል ሳካ። ኧረ አለካችሁም። እግሩን ነግተዋለች። እግሩ ቅልጥሙ ረጅም ሰው ሲወርቅ ግን አስቀው እውነትም የተቆረጠ ባህር ዛፍ ነግተዋለች። ጨዋታው እንደቀጠለ ነው። የአርሰናል ደጋፊዎች በጭንቀት ነው ጨዋታውን ለመጨረስ እየተዘጋጁ ያሉት። ያ ቃሉ ይፈጸም ዘንድ ግድ ነው አይደል? በጭንቀት በውካታ የተባለው ከዚህ የበለጠ ጭንቀት አለ እንዴ? 7 አስጨናቂ ደቂቃዎች። የዛሬው ጭንቀት ብቻ ሌላ ነገር አይፈጥርባቸውም ተጫዋቾቹና ደጋፊዎቹ ነው። 7 ደቂቃ 90 ደቂቃ ተገባዶ 7 ደቂቃ ተጨምረዋል። ጋብሪኤል ጥፋት ሰርቶበታል። ጋብሪኤል ቅጣት ምቱን በረጅም ሊመቱ ነው ኒውካስሎች። ሎ ፕሬሸር ውስጥ ኳሱን መክተት በቃ። አሁን አርሰናል ከበረኛ ጋር ማገገም ይከብደዋል። በዚህ ደቂቃ ጎል ከተቆጠረበት ሳንድሮ ቶናሊ ላሻግር ነው። ገፋለት። አርሰናል አደገኛ ኳስ ይመስላል። ዳኛው ዝምታ መርጠዋል። አሁንም ሳንድሮ ቶናሊ በድጋሜ ኳሱ ለአንቶኒ ኢላንጋ። ሁሉም ታፈገፍገበት ምክንያት አለ። ግን ኢላንጋ ከሂንካፔ አስጥሯል ኳሱን። ሂንካፔ በረጅም መታ። የኮሬሽ ገፋ ለሳካን ይሰጣል። ልክ ነበር ይሰጣል። ልክ ነበረ። ይተው ጥሩ ነበር። ካውንተራቸው ተነካበት ኳሱ። አትመለስ እዛው ተጫወት። ትእዛዝ እንደ ጆቻ ምነካ
ተቆረጡ። አራቱን ቆረጧቸው ኒውካስሎች። እነሱም በብዛት አልመጡም ቢቆርጡ። ዳምበርን፣ ጃኮብ ራምሴ፣ ሳንድሮ ቶናሊ። አስጨናቂ ደቂቃዎች። አንቶኒ ኢላንጋ፣ ማሊ እስማኤሊ፣ ኢላንጋ፣ ማሊክ ቲያው፣ ሳንድሮ ቶናሊ ኳሱን አሻገረው። ረጅም ፔሮ ኢንካፔ ኳስ አጸዳ። እስኪ አሁን አትጣ አንገታቸውን እየነቀነቁ ነው የአርሰናል ደጋፊዎች። ነቀነቀች አናቷን። አልወጣ አልዋችሁ ብቻ። ዲክላን ራይስ በረጅም የኮሬሽ አለ። ማርቲን ኦዴጋርድ ኳሱን ተነጠቀ። ኦዴጋርድ መልሶ ነጠቀ። መጡባቸው ቮልተሜድ። ዲክላን ራይስ ኳሱን አስናይ ኳስ ነበረ። ሳንድሮ ቶናሊ ነፃውን ቀጠና መረጠ። ሉዊስ ማይሊ አስፈሪ ኳስ ይዞ እየመጡ ነው። ኦዴጋርድ ታያለ ጆግ ማድረግ ጀመረች። በቃ አሁን የብዙ ታገለኮች ብቻ። ራይስ ከሉዊስ ማይሊ ምን አይነትም አይደክም። ራይስ ረጅም ኳስ ሳካ ላይ ቡካዮ ሳካ ላይ ነበረ። ኳስ ወጣ። ራይስ ምን አይነት ፍጡር ነው። አለቀ ደቂቃው። አርሰናል አንዷን ሊያስጠብቅ ነው። አረ በመከራ አርሰናል ወይ አይቀመጥ በመከራ ያጩጩዋል። ተጫዋች አልተቀየረም አይደል? ከተጨማሪ 7 ደቂቃ በኋላ አልተቀየረም። እስማ ኳስ ተመታ። ሳሊባ ገጨ። ረዝሞባቸዋል አርሰናሎች። ደቂቃው በረጅም ተመታውንም ጋብሪኤል ማርቲኔሊ አሁን ገብቶ ይቆማል። ቮልተሜድ፣ አንቶኒ ኢላንጋ ቅጣት ምት። የመጨረሻ ድል ለኒውካስል፣ የመጨረሻ ድል ለኒውካስል፣ የመጨረሻ ድል ለአርሰናል። አንገት ቆራጭ ሊሆን ይችላል ይሄ ኳስ። አይገባም። አርሰናሎች ጭንቀት ውስጥ ናቸው። ወደ ጎል ከተመታ ራያ ንቃቱ ጥሩ ነው ዛሬ። መሀል ላይ ከሆነ ደግሞ ይገጩታል። በጣም አደገኛ ኳስ ነው። ሳንድሮ ቶናሊ እያነጣጠረ ነው። ኦፍሳይት ላይ እንዳይሳሳቱ። ጦርነት ሁሉ ቶናሊ ኳሱን አርሰናል አወጡ። አለቀ ጨዋታው። ሚካኤል አርቴታ ጨፈረ። ምን ይጨፍራል? ለዚህ ጨፈረ ሚካኤል አርቴታ። ከባዱ ጨዋታ እንደሆነ ተረድተዋል። ይሄ ጨዋታ ከባዱ ፍልሚያ እንደሆነ ተረድተዋል። ይሄንማ ጨዋታ ማሸነፍ ዋንጫውን ለማሸነፍ አንድ እርምጃ እንደሆነ ከዚህ በኋላ ያሉ ጨዋታዎች በንጽጽር ከኒውካስል ተጫዋቾች ያነሱ ኳሊቲ ያላቸውን ቡድኖች የሚያገኙበት እንደሆነ ይረዳሉ። ለዛ ነው ሚካኤል አርቴታ ደስታቸውን እየገለጹ ያሉት። ነገር ግን የአርሰናል ደጋፊዎች በፍጹም ደስተኛ አይደሉም። በቡድኑ አቋም በሜዳቸው በዚህ ልክ ተከላክለው አንድ ጎል አስጠብቀው ለመውጣት መጣራቸው ጥያቄ የሚያስነሳ ይሆናል። አስደሳቹ ነገር አርሰናል ወደ ሊጉ መሪነት ተመልሷል። በነጥብም በጎልም ከሲቲ የተሻለ ሆኖ ነገር ግን አንድ ጨዋታ ቀድሞ አድርጎ አርሰናል የሊጉ መሪነቱን የተቆናጠጠበት ሂደት ፈጥሯል። ይሄ ትልቅ መልካም ዜና ነው ለአርሰናል።